ጥያቄ አለኝ። ተጨንቃችሁ ብዙ ሌሊት ያለ እንቅልፍ ያሳለፋችሁ በአንድ ወቅት እኔም እንደናንተ ነበርኩ። ነገር ግን ኢየሱስ ጭንቀትን ለመቋቋም የሚረዳ አንድ ታላቅ ጥቅስ እንደሰጠን ብነግራችሁስ? ጭንቀት ሁል ጊዜ ምናልባት በሚል ቃል ያድጋል። እግዚአብሔር ትኩረታችንን ወደ አሁን ይመልሳል። እኔ ጭንቀት በሚያሳስበኝ ጊዜ ይህን ቃል ነበር በወረቀቴ ላይ የማሰፍረው። የእግዚአብሔር ጸጋ ለዛሬ በቂ ነው። እንዴት እንደሚሰራ ልንገራችሁ። ስልካችሁን ወይም ደብተራችሁን ያዙ። ስለ ነገ የምትጨነቁበትን አንድ ነገር ጻፉ። ጽፋችሁ ጨረሳችሁ? አሁን የጻፋችሁትን ነገር ያዙና የእግዚአብሔር ጸጋ አንተንም ነገ ያገኛል፣ የዛሬ ጉዳይ ግን አይደለህም በሉት። እግዚአብሔር ሁሉን ነገር እንድንፈታ አይጠይቀንም። ለቀኑ የሚበቃ እምነታችንን ግን ከኛ ይፈልጋል። ባይገርማችሁ ሳይንስም ይሄን ነገር አረጋግጧል። ትኩረትን በአሁን ላይ ማድረግ የኮርቲዞል ወይም ደግሞ የጭንቀት ሆርሞን መጠን ይቀንሳል። ነገር ግን እግዚአብሔር ይህን ቀድሞ ያውቅ ስለነበረ ለእኛ አስተማረ። የሰማይ አባታችን ስለ እያንዳንዱ ጥቃቅን የምንላቸው ነገሮች እንኳን ይጨነቅልናል። በመጨረሻም ይህችን ጸሎት አብረን እንጸልይ። አይናችሁን ጨፍኑና ይህን ጸሎት አብራችሁን ጸልዩ። እግዚአብሔር ሆይ ጭንቀቴን እሰጥሃለሁ። ለቀኑ የተሰጠኝ ጸጋ ይበቃኛል ብዬ እታመናለሁ። ስለ ነገ እንዳልጨነቅ እርዳኝ። እኔ ብቻዬን አይደለሁም፣ ከአንተ ጋር ነኝ። አሜን። ይህ ቃልና ጸሎት እረፍትን ከሰጣችሁ ለሌሎች ሰዎችም ሼር አድርጉት። የሚያስፈልገው ይኖራልና። በየቀኑ እንደዚህ የሚያሳድጉ የመጽሐፍ ቅዱስ ጥናቶችን እናቀርባለን። አስታውሱ፣ ነገ የእናንተ ጉዳይ አይደለም፣ ለእግዚአብሔር ተውት። ይህን የምለው እግዚአብሔር ለእኔ ተውት ስላላችሁ ነው። የማቴዎስ ወንጌል ምዕራፍ 6 ቁጥር 34። ነገ ለራሱ ይጨነቃልና ለነገ አትጨነቁ፣ ለቀኑ ክፋቱ ይበቃዋል። ተባረኩ።